የአይን እይታችሁ እየደበዘዘ ነው ወይንስ ለረጅም ሰዓት ስልክና ኮምፒውተር መጠቀም አይናችሁን አድክሞታል? ብዙዎቻችን የአይን ጤና ሲነሳ ወዲያውኑ አእምሯችን የሚመጣው ካሮት ነው። ግን እውነቱን ልንገራችሁ፣ ከአይን እይታ ጥራትና ብሩህነት ጋር በተያያዘ ከካሮት በላይ እጥፍ ድርብ ጥቅም የሚሰጡ ሌሎች አስደናቂ ምግቦች አሉ። በተለይ በዚህ በዲጂታል ዘመን አይናችን በስክሪን ብርሃን በሚደበዝበት ጊዜ እነዚህ ምግቦች እንደ ተፈጥሯዊ መድኃኒትነት ያገለግላሉ። በዛሬው ቪዲዮአችንም ሳይንስ የመሰከረላቸውና እይታን በከፍተኛ ሁኔታ የሚጨምሩ 7 ምርጥ ምግቦችን በዝርዝር እንመለከታለን። እነዚህ ምግቦችን ማወቅ መነጽር ከማድረግ ሊታደጋችሁ ይችላል። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም ቁጥር 7 ላይ የምነግራችሁ ምግብ ለብዙዎቻችሁ አዲስና አስገራሚ ነው የሚሆንባችሁ። ወደ ዝርዝሩ ከመሄዳችን በፊት ግን እንዲህ ያሉ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮንም ላይክ በማድረግ ጀምሩት። መልካም ቆይታ። አንደኛ፣ ጎመንና ቆስጣ። አረንጓዴ አትክልቶች በተለይ ጎመንና ቆስጣ ለአይን እይታ መጨመር ቁልፍ ሚና አላቸው። በእነዚህ ምግቦች ውስጥ ሊዩቲን እና ዚያዛንቲን የተባሉ ሁለት እጅግ አስፈላጊ ንጥረ ነገሮች በከፍተኛ መጠን ይገኛሉ። ሳይንቲስቶች እነዚህ ንጥረ ነገሮች ተፈጥሯዊ የፀሐይ መነጽር ብለው ይጠሯቸዋል። ምክንያቱም እነዚህ ንጥረ ነገሮች በአይናችን ውስጥ የሚገኙትን ህዋሳት ከከፍተኛ የፀሐይ ብርሃንና ከስልክ ስክሪን የሚመጣውን ጎጂ ብሉ ላይት በመከላከል እይታችን እንዳይደበዝዝ ያደርጋሉ። ጎመንን ወይንም ቆስጣን አዘውትሮ የሚመገቡ ሰዎችም በእድሜ መግፋት የሚመጣውን የአይን እይታ መቀነስና የአይን ሞራ ግርዶሽን የመከላከል እድላቸው ከሌሎች በበለጠ በ60% የላቀ ነው። ስለዚህ አይናችሁ ብሩህ እንዲሆን ከፈለጋችሁ እነዚህን አረንጓዴ አትክልቶች በምግባችሁ ውስጥ ማካተታችሁን አትርሱ። ሁለተኛ፣ እንቁላል። ለአይን እይታ ጥራት እንቁላልን የሚተካው ምግብ የለም ማለት ይቻላል። ብዙዎቻችን እንቁላልን ለፕሮቲን ምንጭነት ብቻ ብናውቀውም ለአይን እይታ መጨመር ግን ድብቅ መሳሪያ ነው። በተለይ በእንቁላል አስኳል ውስጥ የሚገኙት ንጥረ ነገሮች ለአይናችን እጅግ አስፈላጊ ናቸው። እንቁላል ከፍተኛ መጠን ያለው ቫይታሚን ኤ፣ ሉቲን፣ ዚያዛንቲን እና ዚንክን በአንድ ላይ የያዘ ድንቅ ምግብ ነው። ቫይታሚን ኤ በአይናችን የፊት ክፍል ማለትም ኮርኒያ ላይ የሚከሰቱ ቁስለቶችና ድርቀትን የሚከላከል ከመሆኑ በላይ በተለይ በምሽት ወይም ደግሞ በጭላንጭል ብርሃን የማየት አቅማችንን በከፍተኛ ሁኔታ ይጨምራል። በእንቁላል ውስጥ የሚገኘው ዚንክ ደግሞ ሌላ አስገራሚ ስራ ይሰራል። እሱም ቫይታሚን ኤ ከጉበታችን ተነስቶ ወደ አይናችን መረብ ወይም ደግሞ ሬቲና እንዲደርስ መንገድ ይከፍታል። ይህም አይናችን ብርሃንን ወደ ምስል የመቀየር አቅሙን ፈጣን ያደርገዋል ማለት ነው። በተጨማሪም በእንቁላል አስኳል ውስጥ ያሉት ሉቲንና ዚያዛንቲን በአይን መረብ ላይ የሚገኙ ህዋሳትን ከእርጅናና እንዲሁም ከጥፋት ይታደጋሉ። በቀን 1 ወይንም 2 የተቀቀለ እንቁላልን አዘውትሮ መመገብ አይናችን በቀላሉ እንዳይዝል፣ እይታችን እንዳይደበዝዝ እናም ሁልጊዜም ብሩህ ሆኖ እንዲቆይ ያደርጋሉ። ሶስተኛ፣ አሳ። አይናችሁ ላይ የማቃጠል ስሜት ይሰማችኋል ወይንስ ስክሪን ለረጅም ሰዓት ስታዩ አይናችሁ ይደርቅባችኋል? ለዚህ ዋነኛው መፍትሄ ኦሜጋ 3 ፋቲ አሲድ የተባለው ንጥረ ነገር ነው። በተለይ እንደ ሳልመን እና ቱና ያሉ የአሳ አይነቶች ለዚህ ንጥረ ነገር ቀዳሚ ምንጮች ናቸው። ኦሜጋ 3 በአይናችን መረብ ወይንም ሬቲና ውስጥ የሚገኙ ህዋሳት ጤናማ ሆነው እንዲቀጥሉ ያደርጋል። ነገር ግን ትልቁ ጥቅሙ ለአይን እርጥበት ያለው ፋይዳ ነው። አይናችንን ከድርቀት የሚከላከለውና እይታችንን ጥርት ብሎ እንዲታይ የሚያደርገው የተፈጥሮ እንባ ጥራት እንዲኖር ያደርጋል። ኦሜጋ 3 እንባችን በቀላሉ እንዳይተን በማድረግ አይናችን ሁልጊዜም በቂ እርጥበት እንዲኖረውና ምስሎችንም በግልጽ እንዲቀርጽ ይረዳል። በተጨማሪም የአሳ ዘይት በአይን ውስጥ የሚገኘውን ፈሳሽ ግፊት በመቀነስ እንደ ግላኮማ ያሉ የእይታ ጠላቶችን ይከላከላል። አሳን የማትመገቡ ከሆነ ደግሞ እንደ ተልባና ለውዝ ያሉትን አማራጮችም መጠቀም ትችላላችሁ። እነዚህ ምግቦች መመገብ አይናችሁ ሳይዝልና ሳይደበዝዝ ለረጅም ሰዓት በብቃት እንዲሰራ ትልቅ የሆነ ጉልበት ይሆንለታል። አራተኛ፣ የተለያዩ ፍሬዎች ለምሳሌ ለውዝ፣ ሱፍና የዱባ ፍሬ። ለአይን እይታ ጥራትና ለህዋሳት መታደስ ሌላው ወሳኝ ምግብ ደግሞ እንደ ለውዝ፣ ሱፍና የዱባ ፍሬ ያሉ የቅባት እህሎች ናቸው። እነዚህ ፍሬዎች በውስጣቸው ከፍተኛ የሆነ ቫይታሚን ኢን ይዘዋል። ቫይታሚን ኢ በአይናችን ውስጥ ያሉ ጤናማ ህዋሳትን ኦክሳይድ ከሚባለውና ህዋሳትንም ከሚያስረጅ ሂደት የሚከላከል ኃይለኛ አንቲኦክሲደንት ነው። አይናችን በየቀኑ ለተለያዩ ብክለቶች፣ ለፀሐይ ጨረርና ለድካም ይጋለጣል። ቫይታሚን ኢ ደግሞ እነዚህ ጉዳቶች በአይናችን ህዋሳት ላይ
ዘላቂ ጉዳት እንዳያደርሱ እንደ ጋሻ ሆኖ ይከላከላል። በተለይ በዕድሜ መግፋት የሚመጣን የአይን ሞራ ግርዶሽና የእይታ መደብዘዝን ለመከላከል እነዚህን ፍሬዎች በየቀኑ መመገብ በሳይንስ እጅግ የሚመከር ነው። ጥቂት ፍሬዎችን በየቀኑ እንደ መክሰስ መጠቀም የአይናችሁ ጡንቻዎች ከመዛል ይታደጋል፣ እንዲሁም እይታችሁ ሁልጊዜም እንደተሳለ እንዲቆይ ይረዳል። በቀላሉ በኪሳችን መያዝ የምንችላቸው እነዚህ ፍሬዎች ለአይናችን ብርሃን ግን የማይተካ ዋጋ አላቸው። አምስተኛ የሲትረስ ፍራፍሬዎች ለምሳሌ ብርቱካን፣ ሎሚ፣ ወይንና መንደሪን። ብዙዎቻችን የሲትረስ ፍራፍሬዎችን ወይንም እንደ ብርቱካንና ሎሚ ያሉትን የምናውቃቸው ለጉንፋን መከላከያ ብቻ ነው። ነገር ግን እነዚህ ፍራፍሬዎች ለአይናችን እይታ ጥራት ያላቸው ፋይዳ እጅግ የላቀ ነው። እነዚህ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ደግሞ በአይናችን ውስጥ ለሚገኙ ጥቃቅን የደም ስሮች ጤንነት ወሳኝ የሚባል ንጥረ ነገር ነው። አይናችን ምስሎችን በግልጽ እንዲቀርጽና የብርሃን ነጸብራቆችንም እንዲቋቋም በአይናችን ውስጥ ያለው የደም ዝውውር የተስተካከለ መሆን አለበት። ቫይታሚን ሲ በአይን ውስጥ የሚገኙትን የደም ስሮች ጥንካሬ በመጨመር ደም በአግባቡ እንዲዘዋወርና አይናችንም በቂ ኦክሲጅን ንጥረ ነገር እንዲያገኝ ያደርጋል። ይህም ሂደት ደግሞ አይናችን በቀላሉ እንዳይደክም፣ እንዳይቀላና እይታችንም እንዳይጋረድ ይረዳል ማለት ነው። በተጨማሪም ቫይታሚን ሲ ከሌሎች ንጥረ ነገሮች ጋር በመሆን በአይን ላይ የሚመጣውን የአይን ሞራ ወይም ደግሞ ካታራክትን የመከላከል አቅሙም ከፍተኛ ነው። በቀን አንድ ብርቱካን መመገብ ወይንም የሎሚ ጭማቂ መጠጣት ለአይናችሁ ብርሃን ጥራትና ለደም ስሮቻችሁም ጤንነት የሚሰጠው ጥቅም በቀላሉ የሚገመት አይደለም። ስድስተኛ ጥራጥሬዎች ለምሳሌ ባቄላ፣ አተርና ምስር። ጥራጥሬዎች ለአይን እይታ መጨመር ያላቸው ሚና ብዙ ጊዜ አይነገርም። ነገር ግን እንደ ባቄላ፣ አተርና ምስር ያሉ ምግቦች ከፍተኛ የሆነ የዚንክ መጠን በውስጣቸው ይዘዋል። ዚንክ ለአይን ጤና ከሚባሉ ማዕድናት ውስጥ ቀዳሚውን ስፍራ ይዛል። የዚንክ ዋናው ስራ ቫይታሚን ኤ ከጉበታችን ተነስቶ ወደ አይን መረብ ወይም ደግሞ ሬቲና እንዲደርስ መንገድ ማመቻቸት ነው። ይህም ሂደት በአይናችን ውስጥ ሜላኒን የተባለውን ተፈጥሯዊ ቀለም ለማምረት ይረዳል። ሜላኒን አይናችንን ከከፍተኛ የፀሐይ ጨረርና ከጎጂም ብርሃኖች የሚከላከል ድንቅ ንጥረ ነገር ነው። ዚንክን ከጥራጥሬዎች የምናገኝ ከሆነ አይናችን ብርሃንን የመቋቋም አቅሙ ይጨምራል። በተለይም በምሽት እይታችን ጥርት ብሎ እንዲታይ ያደርጋል። በተጨማሪም በእድሜ ምክንያት የሚመጣን የእይታ መቀነስ ለማዘግየትና አይናችንም ሁልጊዜም በንቃት እንዲሰራ ይረዳዋል። ጥራጥሬዎችን በሳምንት 3 እና 4 ጊዜ መመገብ ለአይናችሁ ብሩህነት ትልቅ የሆነ ዋስትና ነው። ሰባተኛ ስኳር ድንች። ወደ መጨረሻውና አስገራሚ ምግብ ስንመጣ ስኳር ድንችን እናገኛለን። ብዙዎቻችን ካሮትን የምናውቀው በውስጡ ባለው ቤታ ካሮቲን ምክንያት ነው። ነገር ግን አንድ የሚገርም እውነት አልንገራችሁ። ስኳር ድንች ከካሮት በበለጠ ሁኔታ ይህንን ንጥረ ነገር በውስጡ ይዟል። ነገር ግን ብዙ ሰው ይህንን አያውቀውም። ቤታ ካሮቲን ወደ ሰውነታችን ሲገባ ወዲያውኑ ወደ ቫይታሚን ኤ ይቀየራል። ይህም ደግሞ አይናችን ብርሃንን እንዲቀበል፣ ምስሎችን በግልጽ እንዲቀርጽ እናም በጨለማ ውስጥ የማየት አቅማችን በከፍተኛ ሁኔታ እንዲጨምር ያደርጋል። በተጨማሪም ስኳር ድንች በቫይታሚን ኢ የበለጸገ በመሆኑ በአይን ላይ የሚመጡ እንደ ድርቀት፣ ብዥታና የጡንቻ መዛል ያሉ ችግሮችን ፈጥኖ የመፈወስ አቅም አለው። ስኳር ድንችን በምግብ ገበታችሁ ላይ በማካተት ብቻ አይናችሁ ላይ የሚመጣውን የጥራት ለውጥን በአጭር ጊዜ ውስጥ ማስተዋል ትችላላችሁ። ይህ ምግብ በጣሙ ተወዳጅ ብቻም ሳይሆን ለጠፋ እይታ ተፈጥሯዊ ብርሃን የሚመልስ እውነተኛ ሚራክል ወይንም ታምራዊ የሆነ ምግብ ነው። ስለሆነም እንግዲህ ውድ ተመልካቾቼ ዛሬ የተመለከትናቸው እነዚህ ምግቦች ከአይን እይታ ጥራት በተጨማሪ ለአጠቃላይ የሰውነታችን ጤናም እጅግ አስፈላጊ ናቸው። ነገር ግን አንድ ነገር ማስታወስ ይኖርብናል። አይን በምግብ ብቻም ሳይሆን በአኗኗር ዘይቤም ይጠበቃል። ስለዚህ ከነዚህ ምግቦች ጎን ለጎን አንደኛ በቂ ውሃን መጠጣት አትርሱ። ምክንያቱም አይናችሁ እንዲረጥብና ብሩህ እንዲሆን ፈሳሽ ያስፈልገዋል። ሁለተኛ ስልክ ወይም ደግሞ ኮምፒውተር ስትጠቀሙ በየ20 ደቂቃው አይናችሁን ለ20 ሰከንድ ራቅ ባለ ቦታ ላይ በማሳረፍ እረፍት እንዲያገኝ አድርጉ። ሶስተኛ ደግሞ ቢያንስ በቀን ከ7 እስከ 8 ሰዓታት ያክል በመተኛት ለአይናችሁ ጡንቻዎች እረፍት ጊዜን መስጠት ይኖርባችኋል። እነዚህን ቀላልና ተፈጥሯዊ ዘዴዎችን በመጠቀም መነጽርን መገላገልና የተሻለ እይታን ማግኘት ትችላላችሁ።